ፍልስጤም ማለት አላህ ሱብሃነሁ ወተዓላ የሩቅ መስጂድ በማለት ያሞካሻት በነቢዩላህ አደም ከዛም በነቢዩላህ ሱለይማን የተገነባች ሶስተኛዋ ቅድስቲቷ ስፍራ የኢስራእና ሚራጅ ምድር ነብዩ ሰለላሁ ዐለይሂ ወሰለም ነብያትን ኢማም ሆነው ያሰገዱባት የነብያት መፍለቂያ የመጀመሪያዋ ቂብላ ታላላቅ ሱሐቦች የጎበኟትና ያረፉባት ሀገር በርካታ የሙስሊም ሊቃውንት የተማሩባት ዑመር ረዲየላሁ ዐንሁ በኺላፍነታቸው ዘመን ነፃ ያወጧት ሰላሐዲን አልአዩቢ ድል ያደረጉባት ከተማ በይተል መቅዲስ አልአቅሳ ማለት ይህች ነበረች። ፍልስጤም በምን አይነት ሁኔታ ላይ ናት? አሁንማ ሀገራችን ቅድስቲቷ ከተማችን ባስጠጋቸው በጽዮናዊቷ እስራኤልና በሞዓባውያን ጭቆና ውስጥ ታፍናለች። ጋዛ የኢማሙ ሻፊ ሀገር ያለ ምግብ ያለ ውሃ ያለ ገበያ ያለ መጠለያና ያለ ሕክምና ህዝቦቿ ግን ከጋዛ ሞተን ሸሂድ ሆነው ወደ ሰማይ እንጂ ወደ ሌላ ምድር አንሰደድም በጭራሽ እጅ አንሰጥም በማለት የዓለምን ሙስሊም ንብረት ዓለምን ብቻዋን ስትጋፈጣለች። ወንድሜ ስታድግ ምን መሆን ነው የምትፈልገው? ለማወቅ ወይ ወደፊት መመኘት እኮ አናድግም። እንድናድግ አይደረግም። አያዝኑልንም፣ ይገሉናል። ለሀገራችን ለመስጊዶቻችን በጨቅላነታችን ነው የምንሰዋው። ሱብሃንአላህ በጣም ነው የሚገርመው። ያ ኡክቲ ይህ እጅሽ ላይ ያለው ጽሑፍ ምንድነው? ይህች ላይ ብቻ መሰለሽ? እግሬ ላይ ሆዴ ላይ በጀርባዬ በመላ ሰውነቴ ነው የጻፍኩት። የራሴ ስም ነው። ይኸው ኢማን እኮ ነው የሚለው። እኔ ከሞትኩ ከፍርስራሹ ስር ወላጆቼ ፊቴን አይተው ባይለዩኝ እንኳን ይህ የጻፍኩትን ስሜን አይተው አንስተው ከቀበሩኝ ብዬ ነው ያደረግኩት። አላሁ አክበር። እሺ አሁን ከማን ጋር ነው ያላችሁት? ከቤተሰቦቻችን ጋር ነበርን። ወንድሜ ታሞ አባቴ ሐኪም ጋር ወስዶ ቢጠይቀው ይድናል አለው። አብሽር ተስፋ አለው። ባባም ቆይቶ ወደ ሆስፒታል ቢመለስ ልጁን አጣው። ልጁ የለም ሞቷል። ዶክተሩም የለም ሞቷል። ሆስፒታሉም የለም ፈርሷል። እናቴ ልጆቿን ሁለቴ ትሸከማለች። አንዴ በሆዷ ሌላ ጊዜ በቃሬዛ። ማማ ሁልጊዜ ድካምና ስቃይ ላይ ናት። ያ አላህ ጌታዬ ምን አይነት ስቃይ ላይ ነው ያሉት? ሕፃኗ ሞቶ በፍርስራሽ የቀረው እናት ልብ ምን ያህል ተጎድቶ ይሆን? አባታቸውን ያጡ ሕፃናት በምን አይነት ሀዘን ላይ ኖረው ይሆን? ጨቅላ ልጁም መቅበር የተሳነው አባት እንዴት እየሆነ ይሆን? እንዴት ነጋልሽ? ጀው ምን አይነት መከራ! ጀው ምን አይነት ስቃይ! ያ ፍልስጤም ህዝቦች ብንሞት እንኳ ለመከፈን ብታስደርቃተ የተንከራተትን ጉድጓድ ምሳሌ ለመቅበር ጊዜ ያተ መቅበሪያ ቦታ ለመሄድ ሰላመተን በየጓሮ በየቤቱ የሞተን ሰው ለመቅበር የተንከራተትን በየቤቱ የሞተን ሰው ለመቅበር የተንከራተትን ያ አላህ ጌታዬ በዚህ መልኩ እኮ አልነበረም ሸሂድ የሚሸኘው። ለአላህ ብለን አይደል? ለመስጂዶቻችን ብለን ለሀገራችን ለሙስሊሙ ኡማ ብለን አይደል? ብቻችንን ዓለምን የምንፋለመው? ሙስሊም ለሙስሊም እንደ ካለው አንዱ ሲታመም ሌላው ይታመማል ብለው አይደል ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩ? ወቂብላዬ ዑመር አልፋሩቅ እርሶን ማጣታችን ጎዳን። ሰላሁዲን አልአዩቢ የአምሳ አርበኛ የሁሉ ሚሊዮን ህዝብ ሊተካ አልቻለም። ኒቃቢስቶች ሲራቆቱ፣ መስጊዶች ሲደፈሩ፣ ሕፃን አዛውንቱ፣ ዓሊሞች፣ ጀነሶች የአላህ ቃል ቁርአን ወሙዕተሲማ ወኢስላማ የታለ
አስፋቸው። ያ አላህ ቆም ያለው እኔም ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያዬ አኑሬ ቂብላዬ እላለው አቅሷ ሀገሬ በዱዓዬ አልረሳሽም። ባባ ይመጣል አይደል? ዳቦ ያመጣልናል። ማማ ምግብ ትሰራልናለች አይደል? ዛሬ ግን የት ነው የምንሄደው? ዛሬ ምንድን ነው የምንበላው? ሁሉንም ነገር ለአላህ ነግረዋለሁ። የታሉ አረቦች? የታሉ ሙስሊም ሀገራት? እኛ በየቀኑ 6 ሰላት እንሰግዳለን። ዙር፣ አስር፣ መግሪብ፣ ኢሻ፣ ፈጅርና የጀናዛ ሰላት። አሽሀዱ አላ ኢላሀ ኢለላህ ሙሐመድ ረሱሉላህ ላኢላሀ ኢለላህ ላኢላሀ ኢለላህ በሉ ወንድሞቼ፣ ላኢላሀ ኢለላህ በሉ እህቶቼ። ጀነት እንገናኝ። ያ ረብ ጌታዬ፣ ያ አላህ ለፍልስጤም የሰማይ መላእክትን የምድር ጭፍሮችን በውስጧ ያሉትን ታዛዥ አድርግላቸው። አሚን። ያ አላህ የስኬትን በሮች ክፈትላቸው። አሚን። በትዕግስታቸውም ላይ ያጽናቸው። አሚን። ያ አላህ ከፍ አድርጋቸው። አሚን። ከጭንቅም ሁሉ መውጫ አድርግላቸው። አሚን። በጠላቶቻቸውም ላይ ድል አጎናጽፋቸው። አሚን። ከሩቅም ከቅርብም ጠላቶቻቸው ሰው ጠብቃቸው። አሚን። ያ አላህ ፍልስጤምንና የፍልስጤምን ሕዝብ አንተው ጠብቅ። አሚን። ሰላም ያ ጋዛ፣ ሰላም ያ አቅሳ። اللهم آمين آمين.